እኔ የምልህ ተስፋ መቁረጥ ያቃተኝ ለምንድን ነው ማለት ምንም ብሞክር በጣም የመጨረሻ በህይወቱ አላጋጭ ሰው እኔ ነኝ። እውነት ያልተባረኩት ስለማላገጥ አላጋጭ ነኝ። ለምን እንደሆነ አላውቅም። በጣም የሚሰለቹኝ መዓት ነገሮች አሉ። በጣም ቶሎ ስልችት ይለኛል እና በዚህ ስልቹነቴ አቤት ትል ነበር እናቴ ነፍሷን ይማረው የምታገባትን ሴት አይቼ ትል ነበር። የድሃ ጠብዳቃ ትለኛለች ራሱ ንግግር ራሱ የሞልቃቃ ጨምላቃ እንደማለት ነው። የድሃ ጨምላቃ እንደማለት እንደው እውነት እሷስ በደህና ጊዜ የመጀመሪያ ባሏ የእንጀራ አባቴ በጣም ሀብታም ናቸው እና አንቀባረው ነው ያኖሯት። ያፋቷቸው ሌሎች ናቸው እንጂ በጣም ደስ የሚል ኑሮ ነው ከታላላቆች አባት ጋር የኖረችው። እሳቸውም በጥሩ ሰዓት ላይ ያገኟት ምርጥ ንጹህ ሴት ነችና ደስ ባይሰኙባት ነው የሚገርመው። እንደተፈጠረች ነው ያረፈችው እናቴ። እንደተፈጠረች ንጹህ ሆና ያረፈችው። ለተሳሳተቻቸው ንስሐ ገብታ ቆርባ ነው እና ምን አይነት ሰው እንደሆንኩ ሳስቡ ግርም ይለኛል። የሚገርምህ እኔ አንተን አላቅም። እናትና አባት መርጠ ከሆነ እኔ አልመረጥኩም። አዎ ሴቶች ሳማረጥ አመለጡኝ ማለት አሁን አንዳንድ ጓደኞች 5 የወለዱ አሉ። 6 የደረሰ አለ አላስታውስም። ከኔ እኩል 0 የሆኑ በሺ ናቸው ማለት ለምን ይሄ አጁዛም በሆነ ትውልድ የአፓና የበይሱት ከሚባለው በኋላ አብዮት ሀገሪቷን ካደቀቃት በኋላ የተወለዱ ሰዎች በብዙ ነገር ኋላ ቀርነን። አዎ የልብስ አራዳ፣ የንግግር አራዳ፣ የአጻጻፍ አራዳ፣ የኑሮ ባዳንን አናውቅበትም። ኑሮ ማለት ምን ማለት ነው? እውነቴን ነው። 50-60 ዓመት የሆናቸው 70 ዓመት 80 ዓመታቸው ላይ ገና የሚጃጃሉ ሰዎች አሉ። እኔ ግን ለምንድን ነው ተስፋ ያልቆረጥኩት? ይሄ ሁሉ እያየሁ ትምህርት ስርዓቱ የተበላሻሸ ብኩን አብካኝ የሆነ ሰውን የሚያጫጭ ሰው የሚያደርግ እኮ አይደለም፣ ሰውን የሚያጫጭ ስርዓተ ትምህርት ነው ክብርት ወይዘሮ ውዲቷ ያደነዘዘችን ገነዘ ወዲህ የሰጠችን ስርዓተ ትምህርት። ከዛ ወዲህ ያለውስ ብትል በየኮሌጁና ዩኒቨርሲቲ እኔ እኮ አማርጫለሁ አባቴ እንዲህ ዩኒቨርሲቲ አገሪቷ አለኝ የምትለው ዩኒቨርሲቲ ላይ ገብቻለሁ። እየተውኩትም ወጣው ብዙ ስታቲስቲክስ ብቻ 4 ኪሎ ከብዶኝ ሳይሆን ከምኖረው ነው ጋር ቁጥሩ በዛ መገናኛ ነበር የምሰራውና እዛ መገናኛ እየሰራው ቢሮ እየተቆጣጠሩ ጸሐፊም ሴክሬታሪ ተላላኪም ትሬነርም ሆኜ አንዳንድ ስራዎችንም እየሰራው በግል እየሰራው እንደገና ያን ስታቲስቲክስ ሚዲያን በጣም 4 ኪሎ ሳይንስ ፋካልቲ ስታቲስቲክስ ስማር እሱ ብቻ ነው ከትምህርት ዓለም ከኑሮዬ ጋር አይሄድም ብዬ ተውኩት። እሱ ነው እና ኮምፒውተር ሶፍትዌር ኢንጂነሪንግ ነው ቅድስት ማርያም ኮሌጅ ዲግሪ ስማር እሱንም ትቼ ነው የወጣሁት። ኮሜርስ ለምን ትቼ እንደወጣሁ አላውቅም። የካቶሊክ፣ የፕሮቴስታንት፣ የኦርቶዶክስ ኮሌጆችን በደንብ አይቻቸዋል። ሙስሊም ነው ዩኒቨርሲቲ ስለሌለው ያላየሁት፣ ለማየት ሞክሬያለሁ እና ፕሮፌሰር ሽብሩ ተድላ ቦሌ ጁፒተር ሆቴል ከትምህርት ጋር የተያያዘ አንድ ነገር አወራ። ሳይንስን ማሐዘብ ነው ኢቮሉሽን የሚለው መጽሐፋቸው ካነበብኩ በኋላ ሳይንስን ማሐዘብ በሚለው ነገር ላይ ተያይዘን ትምህርት ላይ ያለኝን አንተ እኮ ትምህርት ትወዳለህ አሉኝ። ኧረ እኔ አልወድም። ትወዳለህ? አልወድም። ኧረ ፕሮፌሰር ተው እንጂ እኔ አልወድም አሉ። አይ ትወዳለህ ብለውኝ አለፉ። ሳስበው የሆነ አጁዛም ነገር ነኝ፣ ግን ትምህርት ግን የምር እወዳለሁ። ትምህርት ግን ወደ ድስት፣ በርሜል፣ ባሊ የሆነ ጣሳ ጆክ አይደለሁም ዝም ብለህ እንድትሞላብኝ። አባቴ ሰችት ነው የሚለኝ ቋቁ የሆነ እጅ የሚል ኤቢሲዲ ስታስብ እውቀት ነው የምፈልገው። ዳይምሮ የተፈጠረው ስራ አለው። እኔ ነኝ ስለ ራሴ ያልገባኝ እንጂ እኮ የፈጠረኝ አምላክ እኔን ያገኛል።
እና እውቀት ደግሞ የሚያስፈልገው ራሴን የተሻለ እንድጠቀምበት፣ የተሻለ ገንዘብ፣ የተሻለ ቤት፣ የተሻለ ንብረት፣ የተሻለ ሀብት፣ የተሻለ ኑሮ እንድኖርበት። ኑሮ ምንድን ነው ግን? ኑሮ ዘዴ ለምንድን ነው የተማርነው ድሮ ልጅ እያለ? የኑሮ ዘዴ አስተማሪያችን አለሽ? ግን አሁን ግርም ምነው የሚለኝ ኑሮ ዘዴ ተምሬ ኑሮን አላውቀውም። በጣም እኮ ነው የሚገርመው። የኑሮ ዘዴ አስተማሪያችን ግን መምህራን ጠቅላላ ክቡራን ናቸው። በእውነት ያሳዝኑኛል፣ ደስ ይሉኛል፣ ያበሳጩኛል፣ እርር ትክን ኮንተር ያደርጉኛል። አቤት ተስፋ ግን ለምንድን ነው የማልቆርጠው? የሚያስቆርጠኝ ተስፋ አሁን ለምሳሌ ድርጅት የፈረሰ፣ ገንዘቤ ጠፋ፣ ሁሉ ነገር አጣው። መጨረሻ ልጅ ከሆነ ጊዜ ስትደውልልኝ ስራ ጀመርክ ስትለኝ እኔ ለካ ስራ እኔ ጋር አብራ መስራት ፈልጋ መስሏ ያለካ የመጨረሻ ክፍያ አስቀርቼባት ነው። ደውላ መጨረሻ ላይ እኔ ባንንኩት እንዴ እናቴ ኧረ እኔ ስራ ቶሎ የምጀምር አይመስልኝም፣ በልቼ እየጨረስኩት ነበር። ታዲያ እኔን ደግሞ ለምን አትልክም ላክልኝ አለች። እኔ እኮ የሁሉ ስትደውይ ስራ ፈልገሽ መስሎኝ ብርሽን ነው በይ ሳልጨርሰው እሱ እንኳን ያልሽውን አልሰጠሽም። እውነት ለመናገር ግን ይሄን ያህል ልክልሻለሁ አካውንትሽን ላኪ ብዬ ላኩላት። አይገርምም? ከከፋይነት ሰራተኛ ከማስተዳደር የራሴ ድርጅት ኖሮኝ 100,000 ብሮችን ከማገላበጥ ወጥቼ 100 ብር ናፍቆኝ ነው የምኖረው። ለምንድን ነው ተስፋ የማልቆርጠው? ባለፈው የ45 ሚሊዮን ብር ነው መኪና የያዙት ወዳጄ ጋር ኧረ ካላሳዩኝ አልኳቸው። ሲያወሩ እንዴ ካላሳዩኝ አልኳቸው። ሀገሪቱ አለኝ ከምትለው የቢሊዮን ብር ፕሮጀክት እኮ የሚያንቀሳቀሱ የመንግስት ቢሮ ውስጥ የሚሰሩ ሰው ናቸው። እና መኪናውን ካላሳዩኝ አልኳቸው። ሄጄ አየሁት። ሳያው ወይ ለካ መኪና ምን መስሎኝ ነው? 45 ሚሊዮን ብር ሲሆን ሌላ ነገር መስሎኝ ነው። ድሮ ቴፕ እናቴ ስትገዛ ትዝ ይለኛል። ሬዲዮ የቴፕ አይነት ምናምን ፕላስቲክ አይደለ ይመረታሉ። በቃ ዲስኮ ብቻ ቴፕ ጫማ ልክ አሁን ሸራ ጫማ ቅርጿ እንደምትቀያየረው መኪና ለካ መኪና ነው፣ ቅርጹ ነው የሚቀያየረው። ፕላስቲክ ይሆናል፣ ጎማ፣ ብረት፣ ፕላስቲክ ይላል። መቀመጫው ለካ መኪና ነው ሁሉ። ይገርምሃል። ግን ተስፋ አልቆርጥም። የ45 ሚሊዮን ብር መኪና ውስጥ ገብቼ የወጣሁት እኮ በባስ 20 ብር ባስ ልሄድ ነው። ግን ለምንድን ነው የማልናደደው? 45 ሚሊዮን ብር ጓደኞች 4-5 ሲወልዱ የተሻለ ህንፃ ያላቸው ቤት ያላቸው ሰዎች ሲሆኑ ለምንድን ነው ተስፋ ያልቆረጥኩት? ተስፋ ብር ውስጥ፣ ተስፋ ቤት ውስጥ፣ ተስፋ መኪና ውስጥ፣ ተስፋ እውቀት ውስጥ፣ ትምህርት ውስጥ፣ ተስፋ ቤተክርስቲያን ውስጥ፣ ተስፋ ቸርች ውስጥ፣ ተስፋ መስጊድ ውስጥ፣ ተስፋ ሊቃውንት ጋር፣ ተስፋ ወታደሮች ጋር፣ ተስፋ ገንዘቦች ባንክ ቤት ውስጥ ስላልሆነ እውነት አይመስለኝም። ተስፋ ልቆርጥ ያልቻልኩት አየሩን የሚቆጣጠረው ሰው ስላልሆነ አሁን ሲገባኝ ስጠረጠር ተስፋ ልቆርጥ ያልቻልኩት ፀሐይን የሚቆጣጠራት ሰው ስላልሆነ፣ ተስፋ ያልቆረጥኩት ክረምትና በጋ የሚያፈራርቀው ሰው ስላልሆነ፣ ተስፋ ያልቆረጥኩት አጥንትና ጅማቴን አጥንቴ እንዲቆርፍድፍድ ብሎ አልታዘዝም እያሉኝ አሁን ባስቸገሩ ሰዓት ላይ ሐኪም ጤና እንደማይሰጥ ሳቅ ሊሆን ይችላል። ጥርሴን እኮ ነው አስተካክልኝ ብዬ ከፍያት አንዲት ሐኪም ቤት እኔ ወዳጄ ጥርሴን እግዚአብሔር ነው የሰጠኝና ብዙ ሐኪም ቤት ነው ያገላበጥኩት። በጣም ብዙ ከዶን የጥርስ ሕክምና ጀምሮ ሀገሪቱ አለኝ እስከምትለው ይቻላል ዩኒቨርሲቲዎች ድረስ እና ኋላ በግራይንደር የታችኛው ውስጥ ጋር ምን ነው አልኳ። አይ የላይኛው እና የላይኛው ነው የተበላሸው እንጂ የታችኛው እኮ የእግዚአብሔር ነው። ትሰጭኛለሽ? አልሰጠም። ተነሽ አንቺ ልብሴን አውልቄ ወጣሁ። ያካፈልኳትን ቢው አልኳት ትቼ ወጣሁ ማለት ነው። በቃ ተስፋ ያልቆረጥኩት ጤና ሰው እጅ ላይ ስላልሆነ ነው። ጤና ምግብ ውስጥ አይደለም፣ ጤና መጠጥ ውስጥ አይደለም። በቃ ተስፋ ያልቆረጥኩት ለህይወት አስፈላጊ ነገሮች ሁሉ ሰው እጅ ውስጥ ስላልሆኑ ይመስለኛል። እናት አባት አልመረጥኩም፣ ሀገር አልመረጥኩም፣ ብሔር አልመረጥኩም፣ ሃይማኖት ራሱ አልመረጥኩም። ተመርጦልኝ የተሰጠኝ ግን አሁን ብዙ ነገሮች መምረጥ ጀመር። ሚስትን ልምረጥ እንዴ? ቤትም ልምረጥ? መኪናም ብመርጥ ይሻለኛል። ሀገርስ ብመርጥ ጥሩ። በሉ አሁን መዝጋት ልምረጥ። ተስፋ ግን መቁረጥ አቃተኝ። እናንተም በርቱ፣ እንዳትቆርጡ። ይመቻችሁ። መልካም ጊዜ። አትጥፉ። ሰብስክራይብ ደግሞ አድርጉ። የተሻለ ነገር እንዳቀርብላችሁ ከፈለጋችሁ ሰብስክራይብ